እውነት ለመናገር ዛሬ ብሩኬ ከተጨነቀው በላይ እኔ ጭንቀት ሊፈነዳ ማለት ነው። ሀይሚ መጣች ሲሉ ልቤ እንዲም ነው የመታው። እመቤቴን የሆነ ነገር ልታዩ ስትሉ ወይ ደግሞ ስትደነግጡ ወይ ደስ ሲላችሁ ሆነ ልባችሁ እንደዚህ ድው የሚለው የለም። ልክ እንደዛ ልቤ እንዲህ ነው የነዘረው። በቃ ምን ሊፈጠር ነው የሚለው ማለት ነው። እና ውይ በስመ አብ እና በቃ ልቤ ደው ነው ያለው ማለት ነው። እና ሀይሚ እየመጣ በቃ ብሩኬ ገና እንደዚህ ስትገባ ነው ያየችው። ግን ልጅቱ ደብቀው ምናምን ብለው ነበረ። ያው ቲሸርቱ ልጅቱ አላመጣዋትም። እዚህ ጋር ራሱ የሆነ ቦታ ላይ ወጣብኝ። እዚህ ደበቅኳት በሆነ ነገርና እኔ ለሱ እዚህ ማምጣት አልፈልግም ከሀይሚና ከብሩኬ ውጭ። ሶ ምንድነው መሰላችሁ፣ በመጀመሪያ ደረጃ ደስ ያለኝ ነገር ተፈርተናል፣ ተከብረናል። ጨረቃ ፋሚሊዎች በጣም ከባድ ናቸው ተብሏል ስላልሽ ኢትስ ኦኬ ቴንክ ዩ። እኛን ስላወቅሽን ብቻ ደስ ብሎናል። ነገር ግን ሌላ ቀን እንደው ተባበሪ ስሞትልሽ በአንድ እግሬ በአንድ እንጨት ምናምን ብትባይ እንኳን ኖ በይ አልመጣም፣ እኔ አልፈልግም ብለሽ አለመምጣትን ምረጭ። ገባሽ? ዛሬ ያው ብሩኬ ስለያዛት ምናምን ሀይሚን አላቀመሰችም። እንደ አንድ ጥፊ እንኳን ትንሽ ሸረፍ ብታደርግሽ ደስ ይለኝ ነበር። ግን እንግዲህ ያው ምንም ማድረግ አልተቻለም። አልነካችሽም፣ ግን ደግሞ ልታቀምስሽ ነበር። እኔ ሀይሚ ያሳቀችን ላይ እንደሆነ ታውቃላችሁ። ውረጅ አለችኝ። እሷን ማስወረድ እንትን አለች ማለት ነው። ማለት ወርጅ በክብር ነው ማስወረዳት። በዛ ብሩኬ ደግሞ በቃ እኔ ያስወርዳታል። እሺ እጠብቃለሁ ብላችሁ እንደዚህ አድርጋ ቁጭ አላለችም። ብቻ ይመችሽ የኔ ቅመም ቅምጥ። ሌላ አንቺ ጋር የለኝም። እመቤቴን እያለች የነበረችው ነገር ምንድን ነው? እኔ መስመሬን አላልፍም ከራሴ ሰው ውጪ ለማለት ነው የፈለገችው ማለት ነው። ምንድን ያለቻት? እኔ ከሰው እንደዚህ አላደርግም። አይደለም ከሰው ከብሩኬ እንኳን እንደዚህ ልብስን አስነክቼ ባውቃለሁ ወይ ነው ያለችው። ገባችሁ? የሰው መጨረሻ ላይ ደግሞ ኧረ ወይኔ መጨረሻ ላይ ደግሞ አይ እኮ ነው ዛሬ በስማም ከባድ ነሽ አለች። ልምድ ያለሽ ትመስያለሽ ነው ምናምን ነገር ስትላት ብሩክ ምን ምናምን ነገር ሲል እዛ ሀይሚ አራ ምናምን ነገር አለች ማለት ነው። እንግዲህ ባሽሙር ነክታታለች ትመስላለች ልጅቱ የሆነ እንደዚህ ልምድ ያላት ነው ትመስላለች ማለት ነው። እና እኔም ጠርጥሬ ያለው ቅምጥሌ ማለት ነው የኔ ክሩ ሴት ማርያምን እንዴት እንደምኮራብሽ እኔ እንደዚህ አይነት ሰው አይደለሁም ማለች። ገባሽ ሴትዮ? እና ሁለተኛ እንደዚህ እንዳታደርጊ ደግሞ ብሩኬ ወንድሜ በጣም ነው ያደነቅኩ እውነት ለመናገር እመቤቴን በቃ ትለያለ ማለት ሀይሚዬ እንዲከፋት አይፈልግም፣ ከፍቷት ማየት አይፈልግም። ግን የግድን ነገር ፕራንክ ማድረግ ስላለበት ብድር በምድር ከዚህ በፊትም ተናግሯል። ምድር የሚለው ሰጠችኝ ሰጠዋት ይላል እኮ ብዙ ጊዜ የፕራንክ መልሷን ሰጠች የሚለው ነገር አለና እንግዲህ እንዳያችሁት ሚኩ ጋር ፕራንክ ያደረገችውን መልስ ነው ዛሬ በዚህ መልኩ ፕራንክ ያደረጋት ማለት ነው። ግን ብሩኬ ሰው ሳታመጣ ቻፕስቲኩን ብቻ ይዘ ብትመጣ ጥሩ ነበር። ነገር ግን ያው በከባዱ መጣለሁ ብሎ ስለነበር ብሩኬ ደግሞ የተናገረው ነገር ያደርገዋል። ይሄን ታውቃላችሁ። በከባዱ መጣለሁ ብሎ ነበር መጣ። በዛውም ደግሞ ልጅቱን ማስታወቅ ስለፈለገ ባይዘወይ እንደዚህ ልጆቹን በአካል ይዘዋቸው የሚመጡት ምናምን ምንድን ነው የሆነ ወይ በቲክታክ እንዲታወቁላቸው ሲፈልጉ ወይ ደግሞ በዩቱብ መታወቅ እንዲታወቁላቸው ሲፈልጉ ገብቷቸው ላይ ልኩት አይደል? አንዳንዴ አማርኛም ይጠፋብኛል እና ይቺ ልጅ ምናልባት ወይ ቲክታከር ነች ወይ ደግሞ ዩቱበር ነች ወይ ዩቱብ ልትከፍት ነው ወይ ቲክታክ ምንድን ነው ቫይራል እንዲሆንላት ትፈልጋለች ምናምን። በዛ መልኩ እንግዲህ በዚህ አይነት መልኩ ነው ይዘዋቸው የሚመጡት ማለት ነው እንጂ ኖርማል አያመጧትም። ልክ አሁን ሚኩን እንግዲህ ታውቁታላችሁ እና ሀይሚ ከሱ ቻናል ተገንተው ነበር ፔጅ ላይ ምናምን፣ አሁን ላይ ዩቱብ ላይ መጣ ምናምን፣ ከዛ ደግሞ ዩቱብ ከፈተላል እንደዚህ ያለ ነው የሚቀጥለው። እና ብሩኬ ምናልባት አንደኛ ያው ብድሩ ለመመለስ ነው አልኳችሁ። ሁለተኛ ደግሞ ልጅቱ እንድትታወቅ የፈለገበት መንገድ ሊኖር ይችላል። ግን በጣም ተሳቆ ነበር። በጣም ከምላችሁ በላይ በጣም ፈርቶ ነበር። በየመሀሉ በቅመሜ ቀልድ የለም እያላት ነበር ልጅቱን። እና ደግሞ ትወርጃለች ሲላት ወርዳለሁ ና ስትል ወደሽ ነው እያላት ነበረ ማለት ነው። እና ይመችህ። አስባችሁታል? ከሌለችበት እንኳን እንደዚህ ነው ቀበጥ ሞልቅቅ የሚያደርጋትና እንደሚወዳት ለማንም ሰው የሚናገረውና በጣም ነው መወዳት እያላት ነበረ ለዚች ልጅም እንዲሁም ደግሞ ቅመሜም ስትመጣ በጣም እንደሚወዳት እየተናገረ ነበር። በየመሀሉ እጄን እንደዚህ አሳመምከኝ ስትለው እጇን እያለ ምናምን ብቻ ብሩኬ ተጨንቋል በጣም። ለልጅቱ ምንድን ያላት በቃ የሆነ እንደ ጨነቃት ታወቅሽና የሆነ እንደተናደደች ምናምን ስሜታዊ እንደሆነች ካወቅሽ አቋርጮ ብላት ነበር። ልጅቱ ደግሞ ሄደችበት። ያው ማለት ትንሽ የሆነ ሞቅ አደረገችውና ሀይሚ የምትመታኝ እኮ ነው ትመስለኝ ነበር አላለችም። እና
ብሩኬ ራሱ ነው የነገራት። እንግዲህ ሰምታችኋላ። ሀይሚን ያዝ አድርጎ በቃ የምትናገር እንደሆነ ተናገር ያላት ማለት ከዚህ በላይ ሀይሚዬ እንድትጨነቅበት ስለማይፈልግ ማለት ነው። ፍቅር ማለት ይሄ ነው። እውነት ለመናገር በዛ ሰው ቦታ መሆን አስባችሁታል? እኔ ሚኮን እዛ ቦታ ላይ ያየሁት ቀን የተሰማኝ ስሜት እንዲሰማሽ ፈልጌ ነው። ያ ነው የተሰማኝ ነው እና ያለው እና ደግሞ ፈርቷታል። አይታችሁት ከሆነ እናትሽ ከእንቁጣጣሽ በፊት ፕራንክ እንዳታደርጊ። ምክንያቱም አስባችሁታል? ከበድ ያለ ሀይሚዬ ደግሞ እንደዚህ 1 ቀን 2 ቀን ምናምን አለ ፕራንክ ስታመጣ ታውቋታላችሁ። ወጥራ ነው የምትይዘው እና ፈርቷል። ብሩኬ በጣም ነው የፈራው እና ደጋግሞ እየነገራት ነበረ ከበዓል በፊት እባክሽ ፕራንክ እንዳታደርግኛለ እንግዲህ በደንብ አድርገህ ትታዘዘኛለህ፣ ግን ፕራንክ አላደርግም አለችው። እሱ ደግሞ እንግዲህ ታዝዥሽ አላቅም ወይ ምናምን በሚለው ብቻ ግን እዚህ ጋር የተረዳሁት ነገር ቢኖር በመጀመሪያ ደረጃ ሀይሚዬ በደንብ ነው የምታምነው ብሩኬን። አይታችኋት ከሆነ የሰው ልጅ የሚናደድባችሁ የሚበሳጭባችሁ ሲወዳችሁና ሲያምናችሁ ነው። ግን ሁሉ የሚጠራጠራችሁ ከሆነ የማያምናችሁ ከሆነ ኖርማል ነው ለሱ። ለእኔ አዲስ ነገር አይደለም ብሎ በቃ የተወሰነ ሊናደድ ይችላል ምናምን ጥሏችሁ ይሄዳል እንጂ ሀይሚዬ እንደዚህ ብሩኬን እንደዚህ ለመደባደብ ምናምን የሞከረችው እንደዚህ ስትመታው የነበረው ምናምን በደንብ ስለምታምነው ነው። ብሩኬን እኮ አምን ነበር በሰው ሕይወት ላይ አይቀለድም፣ ለዛውም በእኔ ያለችው ምንድን ነው በጣም እንደሚወዳት በጣም እንደምትወደው በጣም እንደሚያከብራት ብዙ ቦታ አላደር ብዙ ነገሮች በሱ ተስፋ እንደጣለ ያሳውቃል። እና ለዛውም በእኔ ማለት በሰው ሕይወት አይቀለድም፣ ግን ለዛውም በእኔ ነው ያለችው። እና ሀይሚዬ በዚህ ልክ ማለት ብሩኬን ስለምትወጁ ስለምታከብሩ እንዲሁም ደግሞ ስለምታምኘው ነው በዚህ ልክ እንትን እያልሽ የነበርሽው እየተናድሽ የነበርሽው እየታገልሽ የነበርሽው እና ልጅቱን ደግሞ በጣም ያደነቅኳትና በጣም ያስኩላት ነገር ምንድነው ታውቃላችሁ? አንቺን ካለ ዛሬ አላቅሽም ዝም በይና ያለቻት። ከእሷ ጋር መነጋገር አልፈለገችም። ብሩኬን ግን አያችሁ፣ ለዛ ነው አሁን ምንድናልኳችሁ ኖርማል የለም የማትወዱት ሰው ደግሞ የማታምኑት ምንም የማይመስላችሁ ዶንኬር ምናምን የምትሉት ሰው አሁን ልጅቱን ወደ እንደመጣች እሷ ጋር ነበረ መጋፈጥ የነበረባት ምናምን አይደል? ግን ከማታውቁ ሰው ጋር መጣላት ትርጉም የለውም። እኔ አንቺን ካለ ዛሬ ስለማላቅሽ ማስቀየም አልፈልግም፣ ዝም በይ ዝም አስብላት ነው ያለችው። ከዛ ውጭ ምንም አላለችውም። ልጆቹን ደግሞ እንግዲህ እወልዳለሁ ብላለች ሀይሚዬ። በልጆቹን አስሬ ቁጭ ማደርግ ብለዋለች። እንግዲህ ቁጭ ታደርግለታለች። ምክንያቱም ትናንት 3 ወር አይ ብሩኬ 3 ወር ከሆናት በኋላ እኔ ወስዳታለሁ ብቻ ውለጅልኝ ናለውና ስለዚህ እንግዲህ ልጆቹ ይወለዳሉ ብላለች ሀይሚዬ። ስለዚህ ይወለዳሉ እንጠብቃለን። እና ደግሞ ብሩኬ እንደዚህ ቻፔቱን እኔ እያሳቀኝ የነበረው ብሩኬ በመሀል በጣም ፈርቷል ምናምን እንደዚህ ቻፔ ስትቀራን ከንፈረን ነው ነገር ስትለው አንቺ እኔ እንኳን እኔ አስነክቻ አላቅም ስትለው እስከ ዛሬ ስላላስነካሽ ነው አለ። የነደደሽ ነው እዚህ ጋር አስነኪ እግዚአብሔር እኔ በቃ በዚህ በኩል አስነኪ ምናምን ይላል እንዴ። ከዛ ደግሞ በቃ እንደዚህ ልነካስ አትንካኝ አለችው ማለት ነው። አይሚና በጣም ቆራ ሴት ነሽ። የሴትነት ባህሪን ሁሉ ስለማይብሽ በጣም ነው የምወድሽ፣ በጣም ነው የማከብርሽ እውነት ለመናገር ማርያምን። ብሩኬም ደግሞ የሆነ ስሜቷን ስለምትረዳት አላረል በቃ ስሜቷ ስሜትህ ነው። በጣም ታከብራታለህ፣ ትወዳታለህ እንደ እውነቱ ማለት ነው። እንዳያችሁት ይሆናል አይደለ? በጣም ጨንቆት ነበር። በጣም ይከብዳል ከኔ ጋር እንደዚህ አይነት ነገር አይታታቅም ምናምን ብሎ ከዛ ደግሞ ያ ነገር እዚህ ጋር ቻፕስቲኩ ፊል እንደሚያደርጋትም ስለሚያውቅ ምናምን ቶሎ ነበረ ልብሱን ራሱ ይቀይረ ጉረጅ አላት ማለት ነው። አይሚን ታያት አንቺ ጉረጅ አላለ አይሚ ደግሞ ተው በቃ በኋላ ትቀይራለህ አላለች። እዚህ ጋር ደግሞ እንዴት እንደሳኩኝ ቃለቅ ልቀይር በቃ አንቺ ጉረጅና ነገር አላት ማለት ነውና ልጅቱን በቃ የሆነ እንደው እዛው ላይ አንድ እኔ ግን አማረኝ ታውቃላችሁ። እኔ እንደው የመደባደብ ሱስ አለብኝ ይሆን አላውቅም፣ ግን ይሆን እንደው አንዴ በፖርሳው ወይ በሆነ በስልኩ ብላት ቢሆን ያኔ ፕራንክ እኮ ነው ኖርማል፣ ግን በቃ ብትመታት ጥሩ ነበረ። የሆነ ሞቅ ደመቅ ይል ነበር። ብቻ ግን ሀይሚ በጣም ነው ያከበረቻት፣ ምክንያቱም አዲስ ሰው ስለሆነች ማለት ነው። እና ደግሞ ኖርማል እኮ ነው ምናምን ስትላት ሀይሚዬ ሴት ነሽ አንቺን ብትሆኝ የምታደርጊው ነገር ነው አለቻት ማለት ነው። እውነት ነው ማለት በሴት ቦታ ስትሆኑ የሴት ባህሪ ምንድነው፣ ሴቶች ምን ፊል ሊያደርጉ ይችላሉ የሚኖር ምናምን ነገር በደንብ አድርገን ሴት ለሴት እንተዋወቃለን። ገባችሁ አይደል? እንጂ ወንድ ለወንድ ምን አደር ላይ ገባቸው ይችላል ይገባቸዋል፣ ግን የሆነ ቢሸውዱንም ኖርማል ነው። ሴት ለሴት ግን አንሸዋወድም። አንቺን ብትሆኝ ልታደርጊው የምትችይውን ነገር ነው ያደረገችው ሀይሚ ማለት ነው። ለዛውም በመቤቴ እኔ አንቺን ራሱ ነበር መፈንከት እንጂ ሀይሚያውን ለመደባደብ ስትሞክር የነበረው ምናምን ብሩኬ ጋር ነው። አንቺ ጋር ብዙም የሆነ መመላለስ እንኳን አልፈለገችም።
አንቺ እንኳን ስትናገሪ ብሩኬን አስቀይምላለሁ ዝም ማስብላት ነበር እያለችው የነበረው እንጂ ምንም የሆነ መጥፎ ቃል አልወጣትም፣ ምንም አላላትም። ደግሞ አይታችኋት ከሆነ መጨረሻ ላይ ይቅርታ አለቻት ማለት ነው። ምንም እኮ አላደረግሽም የኔ ቆንጆ። እንደውም እሷ ነች ይቅርታ የምትጠይቅሽ ከባልሽ መኪና ውስጥ ገብታ። እንደው በዛው መስኮቱን ከፍቶ መወርወር ነበር እንዴ። ምን ነው ትዝታ፣ ምን ሆነሽ ነው ግን ትላላችሁ? ብሩኬ እኮ ነው ታዋቂ አለ ትዙ ትባላለች ነው ትዝታ ትባላለች አለ። ተዋውቁ እንዴት እንደሳቀኝ መቤቴ። የዛሬው ቪዲዮ እንዳልኳችሁ መጀመሪያ ብሩኬ ሲርበተበት ምናምን በጣም እኔም ራሱ ፈራው። ወይኔ ሀይሚዬ እንዳታመር ምናምን ብዬ በጣም ጨነቀኝ። ከዛ ደግሞ በቃ ልጅቷን በቃ ሂጂ ከዛ ምናምን እያላት ነበር። እንደዚህ በይ በቃ እንደዚህ በይ እንደውም ልጆቹን ሁሉ በይ ምናምን ብሎ ከዛ ሀይሚ መጣች ይሉ በቃ እመቤቴ ልቤ ድው ድው ነው ያለውና ልጅቱም እንግዲህ እንዳያችኋት ብዙም ያው አላመረሩም እውነት ለመናገር ግን ሀይሚ በጣም እንትን እያለች ነበረ። በጣም ስሜታ የሆና ነበር ምናምን ግን በጣም እየፈራው ነበር። ወይኔ ስልኩን ከብሩኬ ላይ ባጣለችበት ምናምን ብዬ ማለት ነውና ጎበዝ ነሽ። ለሚወድ ሰው ይህን ያክል መናደድም መበሳጨትም መማታትም መደባደብም አስፈላጊ ነው። እንዳልኩሽ ግን ሴቷን አንዴ ትንሽ እንደዚህ ጧ አርግሽልኝ ቢሆን ደስ ይለኝ ነበር። ብቻ ግን ለማንኛውም ይቅርታ ደግሞ መጠየቅ አይጠበቅብሽም። የኔ ቅመም እሷ ነው ይቅርታ መጠየቅ ያለባት። ከሰው ባል መጣ ከሰው መኪና እንዴ ካለ ቦታሽ እዚህ ጋር ተቀምጠሽ ምናምን የእውነት ይሁን ግን አስባችሁታል? የእውነት ይሁን በጣም ከባድ ነው። በመቤቴ ምን ያክል ፊሊንግ እንዳለው ስሜቱ በጣም ይከብዳል። አይደለም እንደዚህ ቻፕስቲክ ምናምን ቀርቶ በስማም በመቤቴ በጣም ከባድ ነው። የእውነት ሪል ቢሆን በጣም የሚከብድ ነገር አለው። ያ ማለት የሆነ ባንድ ሴት ህይወት ላይ ቁማር መጫወት ማለት ነው። እንደማይፈልግሽ እያወቀ ወይ ደግሞ የብዙ ሴቶችን ህይወት ማበላሸት ነውና እንግዲህ ፍራንኩ ብሩኬ ተሳክቶልሃል። ሀይሚዬ አደራ የኔ ቆንጆ፣ ያኔ ብድር ነው የመለሰው። ብድር ብለሽ ብድር እንዳታመጪ። በተለይ ባህሉን እስክናልፍ ባህሉን ካለፍን በኋላ ብትሞጭራችሁ ብትሰሩም ችግር የለም። ከዛ ውጭ ግን ይመቻችሁ። ብሩኬን 300 ያስገቡ ቤተሰብ፣ ሀይሚን ደግሞ 250 ያስገባት። ብሩኬም ሰርፕራይዝ አለሽ እያላት ነው። ሀይሚም ሰርፕራይዝ አለ ብለዋለች። ስለዚህ ኃላፊነቱ ደግሞ የኛ ነው። እንግዲህ ሀይሚዬ ያው እጅሽን የተጨባበሽበት ምናምን ብሩኬም ሳምሳም አድርጎሻል። ይሻልሻል። ብሩኬም እዚህ ጋር አንገቱ ላይ እዛው እንግዲህ በኋላ ብሩኬ ብጇ እየሳማ ነው። ሀይሚ አንገቱን ሳማ አድርገሽ አድኙ እንዲሻለኝ እዚህ ጋር ንኪኝ ይላታል። እንደው እንዲህ አርጋ ቅፍ ስታደርጉ ወይ እንደው ጋር ትቆርጭም እኮ ተቃቅፉ ተሳሳሙ። ከዛ ደግሞ በኋላ ልጅቱን እንደዚህ ብላን ሲላት ደግሞ ሀይሚዬ ይድት ብላ እንደው ልጅቱ ምርር ትበል ብላ እሷም ንፍቅ ስላት አደረገችው ማለት ነው። አሁን ምግብ ይበላሉ፣ ያጎርሳታል፣ ታጎርሰዋለች። ልጅቱ ርር እንቁልልጭ ወይ ማንም አጎርሽ ማንችን አንቺን በሽታ ቁለጭለጭ ብሩኬ ጉርስ ያደርጋታል። እዛ ደግሞ ትለዋለች። ከዛ ደግሞ ሀይሚዬ ጉርስ የታባሽ አንቺ ቁልጭልጭ እንደዛ ነው። አይዞሽ እሺ የኔ ቆንጆ፣ ምንም ማድረግ አይቻልም። እና ቅምጥሌ ይመችሽ፣ ቡራም ይመችሽ። ቤተሰብ ሄዱበት፣ ሰብስክራይብ እያደረጋችሁ አበረታቷቸው። ወዳችኋለሁ። መልካም ጊዜ ሁላችሁ ባይ